አዶናይ ነው ያጠፋት። አዶናይ በጣም ደብሮኛል፣ በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመው። ዴዚ እናት አልሞተችም፣ ታግታ ነው። ዎችን እያማለልኩ ባለሀብቶችን እያማለልኩ እኔ ጋር መጣለው ነው። እነዛ ልጆች ጃን እያቀረበቻቸው ልጆች ማለት ነው ዲሰንትነታቸው። ያረፈችበትም የተቀበረችበትም መቃብር የካሚ። እቺ በኒውዮርክ የምትኖር ኢትዮጵያዊ ሴት የተናገረችው ነገር በአሁኑ ሰዓት በርካቶችን ጉድ እያስባለም ይገኛል። እኔ ምንም ብዬ አረገምኩትም እናቴ ግን እኔ የምበላው የግፍ ገንዘብ ነው፣ የዝሙት በዝሙት የመጣ ገንዘብ ነው። አሁን እንዲህ የምትነቃነቀው እንዲህ የምትገለባብጠው ነገር። ሰላም ቤተሰቦች እንዴት ናችሁ? ሞን ስለ ዴዚ እናት ትክክለኛ የሆነ መረጃ ዛሬ አጋርቶናል። ይህንን ቪዲዮ ብዙ ሰዎች እየተቀባበሉት ይገኛሉ። ልክ እንደዛውም የአዶናይ ታናሽ እህት ማነጋገሯን እንደቀጠለች ነው። ብዙ ሰዎችም ስለሷ ልጅ ስርዓቷን አስይዛት በማለት ብዙ አይነት ነገሮችን በቪዲዮ እየሰሩ ይገኛሉ ማለት ነው። ልክ እንደዛውም ባምቢ ስለ እሸቱ ስለሰጠችው ምላሽ ብዙ ሰዎችን ያስቆጣ ምላሽ ሆኖ ተገኝቷል። ብዙዎች እየተበሳጩበት ያለ ኬዝ ሆኗል ማለት ነው። ስለዚህ ጉዳይ በሰፊው በዚህ ቪዲዮ የምናይ ይሆናል ማለት ነው። ቪዲዮን ከመጀመራችሁ በፊት የቪዲዮ ለብዙ ሰዎች እንዲዳረስ ላይክ ማድረጋችሁን እንዳትረሱ። ስለ ሁሉም ነገር ለማወቅ ደግሞ ቪዲዮን እስከመጨረሻው ማየታችሁን እንዳትረሱ። ቀጥታ ወደ ቪዲዮ። ምንድነው የተፈጠረው ጋይስ? በጣም ደብሮኛል፣ በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል። በምን አስከፍተውት ነው? ሜሪ ቦንዳ የሰጠውን ቻሌንጅ ሁላችሁም ታውቃላችሁ፣ ሁላችሁም ተባብራችሁኛል። 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት እንሸልማለን ብለው ኦኬ ቻሌንጅ ተሰጥቶት ነበር። ቻሌንጁ ከሞላውላቸው በኋላ አንድ ወንድሜ ይሄ ዕቃ 1.5 አያወጣም በባለሙያ እናሳየ ብሎኝ ትናንትና ባለሙያው ሲጃ አሳይቸው ነበር። ቤተሰቦቼ ባለሙያውን ሲያው ማለት ነው እንኳን 1.5 ይቅርና 300 ሺህ እንደማያወጣ ነገረኝ። እና ዛሬ ምጀን ለመረከብ እጃ አናግሬያቸው ነበር። ሰደቡ፣ ቤተሰብ ተሳለቁብኝ። አወራቸው በፍቅር ሊሰሙኝ ፈቃደኛ አይደሉም። ቤተሰቦቼ እናንተም የተባበራችሁኝ 1.5 የሚያወጣ ቻሌንጅ ያሸንፋል የወንድማችን ይቀየር ብላችሁ ነበር። ነገ ተቀይሬ እኔም ቤተሰቦቼ እናት አባቶቼን አግዛለሁ ብዬ ነበር ቻሌንጁን አክሴፕት ያደረኩት። ነገር ግን እነሱ ድራማ እየሰሩ ነው። ቤተሰብ ፍትህ ይገባኛል፣ ፍትህ ሊሰጠኝ ይገባል። የኢትዮጵያ ሕዝብ አይታችሁ ዝም አትበሉ። ፍርዴን ስጡኝ። በቃ እናንተ ፍረዱኝ። ድሀ ስለሆንኩ ነው እንጂ እኔ የሚቀለድብኝ። በጣም ደብሮኛል። በጣም ይከብዳል። አንዳንድ እንትኖች በቃ የሚሰጡችን ቻሌንጅ ከእንትን ካለ በኋላ ወደ ማጭበርበር ለምን እንደሚገባ ነው ግራ የሚገባኝ። ከዚህም በፊት እንግዲህ ያጋጠመን ኬዝ አለ ትዝ ካላችሁና ይህም በተመሳሳይ እንደዛ ነው እየሆነ ያለውና በጣም ይደብራል። በጣም ከባድ የሚያስጠላ ነገር ነውና በቶሎ ምላሽ ካልተሰጠው የታወቀ ነው ሌሎቹም እንደዛ ማድረጋቸው አይቀርም። ገባችኋ? እንደዚህ አይነት ነገሮች ናቸው ብዙውን ጊዜ ዝም እየተባሉ ቀጣይ እየባሰ ይሄዳል ማለት ነው። ስለዚህ መፍትሄው ግዴታ የዴዚ እናት አልሞተችም ታግታ ነው ብላችሁ ፖለቲካ ለመስራትና ዘር ከዘር ለማጋጫት የምትጠሩ ሞታም ማረፍ ሲገባት ዘሯን አንስታችሁ የምታወሩ ሰዎች ስሙኝ። ሌሎችም ለነሱ አርሱላቸው። የዴዚ እናት ትክክለኛ ስሟ ትህትና ታምራት ነው። እኛ ቲና ብለን ስለምንጠራት ነው። ያረፈችበትም የተቀበረችበትም መቃብር የካ ሚካኤል የፉካ መቃብር ውስጥ ቁጥሩ 1179 ላይ ነው። ሄዳችሁ ማየት ትችላላችሁ። ያጋጠማትን በሽታ የሳምባ ውስጥ ውሃ መቋጠር ነው። ውሃ ቋጥሮ ሳምባ ውስጥ መድኃኒት ትጠቀም ነበር። ከአሜሪካ ከመጣሽ በኋላ ስላልተጠቀመችው መድኃኒቱ ለዛ ነው ህይወቷ ያለፈው። ቤተሰቦቿ 4 ኪሎ አካባቢ ቢገኙም መታችሁ እንድትረብሿቸው ፕራይቬሲያቸውን ፕራይቬት ላይፋቸውን እንድትጋፏቸው አይፈልጉም። ስለዚህ ልቀቁት ይሄን ነገር በሰላም ተረፍ ሴትዮዋም። እኛም እዚህ መተን ቪዲዮ የሰራ ነው ጥሩ እናት እንደነበረች እንኳን ለዴዚ ለሰፈሩ ሰው ሁሉ ጥሩ እናት እንደነበረች ለማሳወቅ ነው። ዴዚም ነፍሰ ጡር ናት። በዚህ ሰዓት ላይ ሰፖርት ነው እንጂ የሚያስፈልጋት የእናቷን ስም እያነሳችሁ በብሔር እንድትከፋፍሉት አይደለም። ስለዚህ ሁላችሁም ይሄን ነገር አቆሙ። ላልሰሙ ሰዎችም ሼር አድርጉ። በግል ሄዳችሁ ማጣራት የምትፈልጉ ሰዎች ኮንታክት አድርጉኝ። ኦር የካ ሚካኤል ትህትና ታምራት ብላችሁ የፉካ መቃብር ውስጥ 1179 ላይ መፈለግ ትችላላችሁ። አመሰግናለሁ። ጭራቅ አትሁኑ። ሰው ሞቶ ዘር አትስጡት። ጉራጌናት ትግሬናት አትበሉ። አማራ ነው ምናምን የለም። የሞተችው አንዲት ምስኪን እናት ናት። አመሰግናለሁ። ሼር ኮፒ ሊንክ አድርጋችሁ አርሱልኝ። ቴንክ ዩ
እንደዚህ አይነት የተረጋገጠ ማስረጃ ከሰጡን ከዚህ በፊት እኮ ካያችሁ ብዙ ሰዎች እንዴት እንትን አይኖርም ለቅሶ እንዴት አልነበረም ብዙ ነገር ሲባል ነበር ብቻ እንደዚህ አይነት ማህተብ ያለው መረጃ ነው የምንፈልገው። በኒውዮርክ የምትኖር ኢትዮጵያዊ ሴት የተናገረችው ነገር በአሁኑ ሰዓት በርካቶችን ጉድ እያስባለም ይገኛል። ሰሞኑን በአሜሪካ ኒውዮርክ ከተማ ጎዳናዎች ላይ አንድ ታዋቂ ዩቲዩበር ሰዎችን ኢንተርቪው ያደረገ መሃል ላይ ይህችን ሴት ያገኛታል። ከዛም ከየት እንደሆነች ጠይቃታል። እሷም ቪኪ እንደምትባልና በዜግነቷ ኢትዮጵያዊ እንደሆነች ትነግረዋለች። ጋዜጠኛው ጥያቄውን በመቀጠል በኒውዮርክ ከተማ ለመኖር በወር ምን ያህል ብር ወጪ እንደምታደርግ ይጠይቃታል። የእሷም ምላሽ በርካቶችን ያስገረመ ነበረም። በወር ከ35,000 እስከ 40,000 ዶላር ወጪ እንደምታደርግ ነገረችው። እሱም ይሄን ያህል ብር ወጪ የምታደርገው ስራዋ ምን ቢሆን ነው በማለት መልሶ ጠየቃት። ነገር ግን የእሷ ምላሽ ምንም አይነት ስራ የለኝም በማለት መለሰችለት። ታዲያ እንዴት አንድ ሰው ምንም ስራ ሳይኖረው በወር ይሄን ያክል ገንዘብ ወጪ እያደረገ ይኖራል? መልሳችሁን ኮሜንት ላይ ጻፉልን። ለተጨማሪ አዳዲስ ቪዲዮዎች ፎሎ ማድረግ እንዳትረሱ። አዶና እስኪ ኮሜንት ላይ ቤተሰብ እንዴ ከየት አምጥታ ነው እስኪ ገምቱ። ወላሂ አንተን ሸሚዞን ነው እንጂ እህት በጣም እግዚአብሔርን ነው ስራተ እኔ ውስጥ ያለው ነገር የተናገረችው ውስጤ ያለውን ነገር ማለት ነው። ስንት ጊዜ ነው ይሄን ነገር መናገር የፈለኩት ገብቷችኋል? እና እውነቷን ነው። ልጅቷ እንደድሚው አይደለችም። እንደዚህ እንኳን ነበረችም ጋይስ። ከትግራይ ስትመጣ እንደዚህ አልነበረችም። አዶናይ ነው ያጠፋት። አዶናይ ፌመስ ላርጋት ብሎ ማለት ነው እያጠፋት ነው። አዶናይ ፌመስ መሆኗ ጥሩ ነው፣ ድሪሟ መከተሯ ጥሩ ነው። ግን ልጅነቷን ጠብቅላት። ልጅ ናት ገና። ልጅነቷን እየጠበክ እየገራክ ምናምን ነው ፌመስ ማድረግ ያለብህ ልጅቷን። ላይክ ፌመስ ልታረጋት ከፈለክ ማለት ነው አንደርስታንድ እናረጋለን። ግን አት ዘ ሴም ታይም ልጅነቷን ጠብቅላት። ልጅ እንደ ልጅ ሲሆኑ ደስ የሚለው አሁን እንዲህ የምትነቃነቀው እንዲህ የምትገለባብጠው ነገር በእሷ እድሜ አያምርም፣ ያስጠላል። በቃ ይዘጋል። ገብቷል? አያምርም፣ ያስጠላል። እንኳን በእኛ ካልቸር አለም ጋይስ፣ በእኛ ካልቸር ብቻ ነው አለም ይመስላችሁ። በምንም ካልቸር ላይ ዲሰንት የሆነ ቤተሰብ ይናያረግም። እዚህም በዌስተርኑን ብትመጡ በዩሮፕን ብትመጡ የትም ዓለም ላይ ዲሰንት ፋሚሊ ያሳደገው ልጅ እንደዚህ አይሆንም። የእውነቴን ነው የምነግራችሁ። ፍሪደም እንደ ውጭ ሀገር ፍሪደም ነው ብላችሁ የምታስቡ ከሆነ ማለት ነው ይሄ ፍሪደም አይደለም። ልጅ በእድሜው ሲያድግ ነው ደስ የሚለው። በሷ እድሜ እዚህ ሀገር የእውነቴን ነው የምላችሁ ዲሰንት ፋሚሊ ያሳደጋቸው ስቲል ከአሻንጉሊት ጋር ይጫወታሉ። እግዚአብሔርን ነው የምላችሁ፣ እግዚአብሔርን ነው የምላችሁ። በሷ እድሜ እዚህ ሀገር ዲሰንት ፋሚሊ ያሳደጋቸው ልጅነቷን እየተቆጣጣሩ ያሳደጓት በሷ እድሜ ያለች ልጻን ገና ስቲል ዶሊ ጋር ይጫወታሉ። ገና በካራክተሮች ነው እነሱ በሚወዱት ካራክተሮች ይጫወታሉ። ኖት ቂጣቸውን ምናምናቸውን ጎናቸውን እንዲያምታቱም እግዚአብሔርን ነው የምላችሁ። ዶን ጌም ሮንጌን ስላልኩ አዶናይ ልጅነቷን ጠብቅላት። አይኖ ፌመስ ልታረጋት ፈልገሃል ምናምን፣ ግን ከእድሜዋ ጋር ከእድሜዋ ጋር ሂድላት። እድሜዋን ትጠቀምበት። እውነቷን ነው ልጅቷ በዚህ እድሜዋ ማለት ነው ሁሉን ነገር ከጨረሰች በእድሜዋ ምን ልታረግ ነው ብላለች። እውነቷን ነው። በእድሜዋ ምን ልታረግ ነው? ያልቅባታል ሁሉ ነገር ገብቷል። እና እየገራሃትም ፌመስ አርጋት እኛ አገባንም፣ ግን እየገራሃትም በእድሜዋ አሁን እነዛ ልጆች ጃኒ ያቀረበቻቸው ልጆች ማለት ነው ዲሰንትነታቸው ጋይስ ኖቲስ አርጋቸዋል። ዲፈረንታቸውን አዶኒ የቱና ያሳደጋትን ልጅ ሲያቀርባቸውና ጃኒ ደግሞ ሁለቱ ልጆች ኢንተርቪው ያደረገቻቸውን አይታቸዋል። እንደው ዲፈረንታቸውን አይታቸዋል ጋይስ፣ ልዩነታቸውን ኖቲስ አርጋቸዋል። የነሳ ዲሰንትነት እንዴት ደስ እንደሚል ማለት ነው። በቃ የእውነት እድሜያቸውን ናቸው። ፌመስም መሆን ቢፈልጉ የሆነ ነገር ቦታ ላይ መድረስ ቢፈልጉ ግን ሲያወሩ ራሱ የእውነት እድሜያቸውን ናቸው። እዚህ ጋር ደግሞ ስትመጡ የአዶኒ ያሳደጋትና እህቱ አዶኒ ያሳደጋት እንኳን ደሃ ልጅ ስለሆነች ታስታውቃለች። የአዶኒን እህት ለመከተል ነው የምትሞክረው እንጂ እንደ አዶኒ እህት እንደዚህ እንዴ የአዶኒ እህት እኮ የሚሰራትና ያሳጣት ጋይስ እንዴ እንደ እድሜው ያሳድጋት። እግዚአብሔርን ነው ምልክ እና በጣም እቺ ልጅ የተናገርሽው ልጅ እኔ ውስጥ ያለው መናገር የፈለኩትን ነገር ነው የተናገርሽው። አዶኒ ዞር ብለህ እህትህን ያት
እህትክ ያሳደካትንም ልጅ እየቀየረቻት ነው። እያቸው በደንብ ያሳደካት ልጅ የምታሳድጋት ልጅ ትንሽ ግራውንድድ ናት። እሷን እየተከተለች ግን እየተቀሷም ደግሞ ወደ እሷ እየሄደች ነው። ወደ እህትን እየተከተለች ስለዚህ ሁለቱንም የምታሳድጋትም ልጅ እህትም እህት ናት፣ የምታሳድጋትም ልጅ ከእግዚአብሔር ፕሮሚስ ወስደ የምታሳድጋት ልጅ ነህ። ሁለቱንም እኩል ልጅነታቸውን በማይነካ በማይጎዳ መንገድ ፌመስ አድርጋቸው። እኛ ገባንም ፌመስ ይሆኑ፣ እኛም ደስ ይለናል ፌመስ ቢሆኑ፣ ግን እንደ እድሜያቸው ይሆኑ። በጣም ነው የሚያስጠላ ያለ እድሜያቸው ሲሆኑ። ተናግረናል እኛ እግዚአብሔርን በኋላ እንዳይቆጭክ። ይሄ ልክ ነው። ብዙ ጊዜ አውርተንበታል። ያው የእናንተን ሀሳብና አስተያየት ኮመንት ላይ ያስቀምጡልን። ባምቢ ደግሞ ስለ እሸቱ እንትን ያለችው ነገር ብዙዎችን እያስገረመና እያስቆጣ ያለ ነገር ነው። እኔ አልረገምኩትም። እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም ማለት ነው። እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች። እዚህ ሰውዬ ላይ ጸልያበታለች። እኔ ያንተ ልጅ አይደለሁም፣ እኔ የኔ መልአክ አይደለህም ብላ ነው የጸለየችበት። ስለዚህ ግፉም ከሆነ እኔ አይደለሁም እናቴ ነች። እኔ ምንም እግዚአብሔር አንተ ፍረድ ብቻ አልኩት በሱ ሰው ጉዳይ። የእግዚአብሔር መልአክ ቅዱስ ገብርኤል ኮሜዲያን እሸቱን የእናታቸውን ጸሎት ሰምቶ ቀጣው። ያረባካችሁ የእግዚአብሔር መልአክ ቅዱስ ገብርኤል አገልግሎቱ እንደዚህ ነው አይደለም። ሃይማኖታችንን አታሰድቡ። እለት በምንሰራው ስራ በምንበድለው በደል ግማሹን አሳልፈን ስንሰጥ፣ ግማሹን ስንመቀኝ፣ ግማሹን ስንቀማ፣ ግማሹን ማናደርገው ነገር የለም። እንግዲህ በአደባባይ በዛ በምናደርገው ነገር የእግዚአብሔር መልአክ ቅዱስ ገብርኤል የሚቀጣ ቢሆን እኮ አንድ ሰው ኢትዮጵያ ምድር ላይ አይቀርም። አንድ ሰው ከህፃናት በቀር የሚቀር የለም። ስለዚህ ነገሩ ተገጣጠመ ብላችሁ ራሳችሁን አትሸውዱ። እርሶም እኮ አሉ በአደባባይ እኔ ቤተሰብ ማስተዳድረው በዝሙት ነው፣ ባለ ሀብት ብቻ ነው የምወደው፣ ገንዘብ ነው የምወደው፣ በሰውነት ቅርጼ ሰዎችን እያማለልኩ ባለ ሀብቶችን እያማለልኩ እኔ ጋር መጣለሁ፣ እነሱ ገንዘብ ይሰጡኛል፣ ገንዘቤን ይዤ ደግሞ ወደ እናት አባቴ ቤት ሄጄ ማስተዳድራቸው ማሳድጋቸው እህት ወንድሞች አሉኝ ብለዋል እኮ በአደባባይ ከእሸቱ በፊት። ታዲያ የእግዚአብሔር መልአክ የሚቀጣ ቢሆን እኮ እርሶን ነበር የሚቀጣው፣ ከእርሶ ነበር የሚጀምረው። ለምንድን ነው ራሳችንን የምናሸውደው? ለምንድን ነው ራሳችንን የምናታልለው? የእርሶ እናት እኮ እውነተኛ እናት አስተዋይ እናት ብትሆን ኑሮ የእግዚአብሔር መልአክ እሸቱ ኮሜዲያን ሲናገር እግዚአብሔር ነው የተናገረው፣ እባክህ ቅዱስ ገብርኤል ሆይ ልጄን ከዚህ ህይወት አስወጣልኝ፣ የምታደርገው ነገር ሁሉ እግዚአብሔር የሚያሳዝን ነው፣ እኔ የምበላው የግፍ ገንዘብ ነው፣ በዝሙት የመጣ ገንዘብ ነው ብለው መጀመሪያ ቅድሚያ ለልጃቸውና ለራሳቸው ቤት ጽዳት እግዚአብሔር የሚከብርበትን ነገር ለማግኘት ይጸልዩ ነበረ። ይሄ በስጋ ነው፣ ሁላችሁም የምታስቡት በስጋ ነው። የእግዚአብሔርን አሰራር አታቁም፣ ሃይማኖታችሁን አታቁም። ስለ አንድ ኮስሞቲክስ፣ ስለ አንድ ብራንድ ቀሚስ ከግር እስከ ራሱ ሸምድዳችሁታል። ቤተ ክርስቲያን ግን እግዚአብሔር ግን ምንድነው የሚለን ምንድነው የሚያዘን ብላችሁ አታቁም። ጸሎትስ ምንድነው? የጸሎት የምትጠይቁትን ራሱ አታቁም። የእርሶ እናት ትክክለኛ አስተዋይ እናት ብትሆን ኖሮ ኮሜዲያን እሸቱ የገሰጸ ዕለት ወዮ ልክ ነው እውነት ነው ብለው ከኮሜዲያን እሸቱ ጎን ይቆሙ ነበረ። ኃጢአተኛ ነኝ ብሎ ማመን ከምንም በላይ ይቀድም ነበረ። አሁን ግን እንደዚህ ሆነ እንደዛ ሆነ። ዞሮ ዞሮ ኮሜዲያን እሸቱ ምን እንደሆነ እግዚአብሔር ነው የሚያውቀው። የነ መሪጌታም ስራ ሊሆን ይችላል። ያም ሆነ ይህ ግን እርስ በርስ ጣት እንኳን ለመጠቋቋም አሳማኝ ነገር ያዙ። ሁሉን ነገር ለእግዚአብሔር ልክ እናንተ በጣም ንጹህ ሰው ሆናችሁ እናንተ ትክክለኛ መንገድ የያዛችሁ ይመስል እግዚአብሔር ጸሎታችንን ሰማን፣ እኔ አይደለሁም እናቴ ናት እየተባባላችሁ አሁንም ሚዲያ ላይ ትበክላላችሁ ትውልዱን። የእናቶትም ጸሎት አይደለም፣ እርሶም ትክክል አይደሉም። እግዚአብሔር በየአንዳንዱ በደላችን የሚቀጣ ከሆነ ከራስዎት ነው የሚጀምረው፣ ከኔ ነው የሚጀምረው።
እና አሁንም ቢሆን ኢትዮጵያውያን አረጋጉት። ሁሉ ነገር በቲፎዞ አይፈታም። እስኪ እዩት፣ በቀን ስንት ሰው ነው ራሱን የሚያጠፋው? ስንት ወጣት ነው የሚሞተው? ጸሎተኛ ከሆናችሁ አንድ የሚሰራ ሰው ቀጣልኝ ቅዱስ ገብርኤል ብላችሁ ከምትጸልዩ አይቀጣም አይሰማም እንጂ እስኪ ይህንን የራስ ማጥፋት መንፈስ ከኢትዮጵያውያን ወጣት ላይ አንሳልን ብላችሁ ጸልዩ። እናቶች ልጆቻችን ነገ መጨረሻቸው ምን እንዲሆን አናቅም። ስለዚህ መጠየቅ ያለብንን እንኳን ማናቅ ትውልዶች ነን አሁን ላይ ያለነውና እግዚአብሔር ህዝቡን ይረከብ፣ አስተማሪ ይስጥልን ለማለት ነው። ይቆያል። ይሄ ነገር ቤተሰብ ወደ ሌላ ነገር እንዳይዞር ማለት የሰከነን ነገር ድጋሚ እንዲነሳ እንትን እንዳይልና ብቻ እሱን ነው ፈራው። የእናንተን ሀሳብና አስተያየት ኮሜንት ላይ አስቀምጡልን። ያለችውም በትክክል ልክ ነው የተባለውን ነው ቀጥታ ያመጣችሁ ማለት ነው። እና ቤተሰብ የዛሬው አነጋጋሪ ቪዲዮ ይህንን ይመስል ነበረ። ቪዲዮ ላይ ያላችሁን ሀሳብና አስተያየት በድጋሚ ኮሜንት ላይ ማስቀመጥ እንዳትረሱ። በሚቀጥለው አነጋጋሪ ቪዲዮ እስክንገናኝ ድረስ Sayalım